በላም ነበር ከማንም በላም በቃሪም እሱ ነው እንድታምኚ ነው የሚፈልገው ነበር። ኧረ በጌታ አታልቅሽ። እሺ አሁን አታልቅሽ። እኔም እኮ እንዳታልቅሽ ስለምፈልግ ነው እዚህ ጋር የመጣሁት። በቃ አታልቅሽ። ምክንያቱም አሁን በዚህ አያያዝ ነገር ምንም የተፈጠረ ነገርኩሽ። በቃ ከዚህ በኋላ ምንድን ነው ኤክስፔክት የምታደርጊው? ነገ ራሴ ያለው ከእሷ ጋር ደግሞ ችግሬን እፈታለሁ። እሷን በአካል አግኝቻት እፈታለሁ ችግሬን። ለምንድን ነው እንደሱ ጊዜ የሚለው? እኔ አንቺን ጥንካሬሽን እኮ ነው የምፈልገው። የለም ተስፋ ቆርጠሽ ላይሽ ሁሉ አልፈልግም። እኔ አንቺ ዛሬ ለማስረዳት ነው የመጣሁት አይደል? ነገ እሷን አግኝቻት ደግሞ ያለውን ነገር ከእሷ ጋር እፈታለሁ። ምን ማለት ነው? ተረጋጋጫው ተቋር ለሚለን ይጀምር። በትንሹም በትልቁ ምን ምን ማለት ነው? አልገባኝም። ምንድን ነው ቃል ለምድር ለሰማይ የፍቅራችን መነሻ ብዬ ወሰኝ ነበር። ከውጭ የገባሻል እኮ እንዳናገርሽ ስለፈለኩ ነው። በይሄን በስልክ ወይ ደግሞ እንደዚህ እዚህ ላይ ስነጋገር መፍታት አለብን። ልጁም ያኔ ላስታይም ካሜራ ይዞ ነው የመጣው አይደለ? ሰዓት ማች ራሱ አስፈላጊ ነገር አልነበረም። ይሄ የእኛን ገመና አደባባይ ላይ መስጠቱ ይጠበቅበታል። ትናንት ነው ቀለበት ያሰረው አይደል? ትናንት ነው አገባለሁ ይችላል። የኔ ያክል ገመናችን አደባባይ ላይ መውጣት አልነበረበትም። ገመናም አይደለም እስቲ ግን ይሄ የሚያስብልኝ ከሆነ የኛ የቤት ውስጥ ጉዳይ ነው አይደል? ካሜራ ይዞ መምጣት አልነበረበትም። አስጨርሽን ዛሬ ይሄን ማውራው እና በካሜራ የተጀመረው በካሜራ ማድረግ ስላለበት ነው። እኔም ዛሬ ካሜራ ይዤ የጠበቅኩሽ ያለ ፈቃድሽ ቤትሽን ከፍቼ በመግባቴ ይቅርታ ጠይቃለሁ። ግን ያው ግዴታ ስለሆነብኝ ነው። ሌላ አማራጭ የለኝም። ቤቴ ቤት ነበረ እኮ ግልጽ ነው። ግን ያው ኖ እንደዛ አይደለም። ማስፈቀድ አለ። ይሄ ግልጽ ነው። ቤት ክቡር ነው። በጣም ታምም ያለው በቃ አለቀ እኮ እሱ ሁሉ ምክንያት ምን መሰለሽ? እኔ ስላላዳመጥሽኝ እኮ እኔ ልታዳምጪኝ እኮ ደጋግሜ ነገርኩሽ። አሁንም እኮ ምንም አልካድኩሽም። ኖ አይደለም። በእኔ ቦታ ሆነ ነገሮች አንቺ ቦታ በሆን ምን ላደርግ ነው የምችለው? ላለማመን በጣም ከአንቺ ሳይድ ያለውን ነው ማወቅ የምፈልገው። ሌሎቹ መጥተው የነገሩኝን አይደለም እኮ። አንተ እኮ ቢያንስ ተጻጽፈሃል ከእሷ ጋር። ቆይ ተጻጽፈሃል አይደለም? እቺ ልጅ ወልዳ ራሱ ይዛ መጣ ቢሆን ምን ልትይኝ? መንገድ ነበር የዛኔ እዚህ ጋር እኮ አሳየኝ ስልክህን ስል ከልክለኝ። መከልከል አይደለም በቃ። አሁን ላይ እያደረግክ ያለው ነገር ከእሷ ጋር እየተጻጻፍክ ያለው ነገር እቺ ልጅ ደግሞ ኢቭን መታ ራሱ አልከፈተርካትም። ምን እንዳደረጋት ነበር የጠበቅሽው? እኔ የለን አንቺም እኮ ሴት ነሽ አይደል? ምን እንዳደረጋት ነበር የጠበቅሽው? እንደማላውቃት ሰው ሻርክ እንዳባራት ነበር የፈለግሽው? እቺን እኮ ለአመት 2 አመት እኮ አብሬያት የነበርኩት ሴት ነች። እኔ እኮ ምን አልኩ አሁን አይደለም። በዛ ሰዓት እኔ አንቺ ጋር ስመጣ እነሱ እንደዛ ተያይዘው ሲመጡ ምንድን ነበር ከኔ ኤክስፔክት ያደርግሽው? እሷን እየደበደብኩሽ አድርጌ እንዳባራት ነገ እኮ እኔ ከአንቺ ጋር ምን ልንጣላ እንችላለን አይታወቅም። ያኔ አንቺ ላይ እንደዚህ ነው ማድረግ ያለብን አይደለም ማለት ይሄን ህይወት መጀመሪያ ከመጀመራችን በፊት ዛሬ ለመጨቃጨቅ ወይ ምናምን አይደለም የመጣሁት። የለም ማለት ከመጀመራችን በፊት እኮ ብዙ ነገር አውርቻለሁ። ለምን እሱን አንዱን እንኳን አላስታወስክም? ገብቶኛል። አሁንም የተለወጠ ነገር እኮ እኔ በቃ በጣም ለምን እኔን አታዳምጪኝም? አሁንም ቢሆን ተረጋግተሽ ለምን ነው ማልቀስ የሚቀነሽ? እኔ እኮ አሁን እዚህ ጋር የመጣሁት ለመፍትሄ ነው። እሱን ደግሞ የምንደርስበት ተነጋግረን ነው አይደል? ያው እየታመምኩ ነው ያለሁት። እሱም ልቤን አሞኛል። አስፈላጊ አይደለም። ችዬው ነው አስፈላጊ አይደለም። እኔ ከእንደገና ይሄ
መጎዳትን እስካሁን በቃ አልተቀበልኩትም። በቃ የለም አንተን አምኜ ነው እንጂ ባላምን ኖሮ በርከይን አስወጣህ ነበር። ንገረኝ፣ ምንድን ነው? ለምን ተረጋግተሽ እኔን አታዳምጪኝም? አንዴ እስካሁን እኮ ምንም ነገር አልሰማሽም። እነሱ መጥተው ያሉሽን ብቻ ሰምተሽ እኮ ነው እየጮሽብኝ ያለሽው። ለምን አታዳምጪኝም? ሁሉም ነገር ውሸት ነው በለኝ። ምኑ ነው ውሸት እንደልሽ የፈለግሽው? ሁሉ ነው ውሸት እንዲሆንልሽ የፈለግሽው? ከዚህ በፊት ግን በቃ ሁሉ ነገር ውሸት ነው በለኛ። ውሸት ነው በቃ። የዛኔ ብቻ ነው ደስተኛ መሆን ይችላል እኮ። ታዲያ ምኑ ጋር ነው መለስ? ይሄ ምንድን ነው ለውጥ የሚያመጣው ታዲያ? ምን ማለት ሄለን? እኔ እየገባኝ አይደለም። በቃ ውሸት አይደለም። ልጅቱ ፍቅረኛ የነበረች አሁንም ነች። እሱን እኮ ነው ልንገርሽ ያልኩሽ። ታዲያ አሁንም ፍቅረኛ ነች። ላስረዳሽ። ቀለበት እኮ አስረናል እኮ ደብቄ ነው ያሰርኩልሽ። መደበቅ አይደለም እና እሷን እንደማታየው ጠፍቶኝ መሰለሽ እንዴ? ለምንድን ነው ማለት ይሄ ሁሉ ነገር ለምን አስፈለገ? ይሄ ሁሉ ነገር የዛ ጓደኛ ስራ ነው። የዛ ጓደኛ ስራ ነው። እሱ አይደለም። ታዲያ በቃ እንዲህ አይነት ነገር ካለ ለምን ቀለበት ማሰሩ አስፈለገ? ለምን አስፈለገ? ቢቀርስ ሄለን፣ አሁን እኮ እዚህ ልጋ መጀመሪያ ማጥፋት ነበረብህ ወደ እኔ ህይወት ከመምጣት። ሰላም ውዶቼ፣ እንዴት አላችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ሄዱ ማለት ነው። ጓደኛዋ ጋር ሄዳ ነበር ነገሩን ልታጠራ ማለት ነው። ግን ይሄ መቶ እያስረዳን ነው። መጀመሪያ እንደኔ አስተያየት ማለት ነው መጀመሪያ እዛች ጋር ያለችውን ገና በ2 ዓመት ያሳለፈ ሰው በአንድ አይለያይም አይደለም። መጀመሪያ ያችኛዋን ጨርሰህ ያለህን ነገር እዛችኛዋ ጓደኛህን ያለገው ከጨረስክ በኋላ ነበር ወደ ሄሉ መጣት የነበረብህ። አንድ ስህተት ነው። ምክንያቱም እዚችም ከሳጨርሽ እዛም ይችንም ይይዛለሁ ብለህ የሁለት ሰው ህይወት ማበላሸት ይመስለኛል፣ በእኔ አስተሳሰብ ማለት ነው። ደግሞ አንዳንዴ ያው ታውቃላችሁ ሄሉ በጣም ፈጣን ናት። ቶሎ ሰውን ታምናለች። ቶሎ ብላ ነው ሰውን የማመን ችሎታ እንትን የምትለው ማለት ነው። በዛ መሰለኝ ሰውን የምትጎዳው። አይታችሁ እኮ ነው ሁሉንም ሰው በቃ ሁሉም ሰው ወዳጇ ነው። እዛም ሄዳ እንጃ። በእርግጥ በማቀፍና በእንትን አይደለም የሰው ልጅ እንትን የሚለው ማለት ነው። ግን ቢሆንም ያብ አጥፍቷል ብዬ ነው እንደኔ አስተሳሰብ። ምክንያቱም እዚህ ጋ ያለውን እንትን ካልኩኝ እሷ ጋር በ2 ዓመት አሳልፍ ያለው ቀስ ብዬ ፈተዋለሁ ብሎ ነው። መቼ ነው የምትፈታው? እስኪ ንገረን። እንደዛ ብሎ ነገር የለም። እኔ እንደዚህ አይነት አልስማማም። ምክንያቱም ሄሉ ጋር ያለህ ነገርን መጀመሪያ ሄሉ ጋር ከመጀመሪያ በፊት ሄሉ ጋር ቀለበት ከማሳረግ ጓደኝነታችሁ እያለ ሆኖ ከተለያያችሁ እዛች ልጅቷ ጋር ያለውን ነገር ጭርስርስርስ አድርገህ ከዛ ለሄሉ ቀለበት ብታስረላት ይሄው ላይ ይመጣል። ከዛ ሲቀጥል ደግሞ ልጅቷ እያለች ያለችው እኛ ሴቶች በነገራችን ላይ ነካ ለበስበስ ምናምን ሲያደርጉን እንረሳዋለን። ከራሴ ጀምሮ ነው የምላችሁ የነበረውን ሁላ ነው የምንረሳው ሰውን ከወደዳችሁ። እንግዲህ እሷ አንተን ካጣሁኝ ይጎዳለሁ ሞታለሁ እያለች ነው። ምክንያቱም ብዙ ጊዜ በተደጋጋሚ መለቅሱ ለቅሶ ነው እና ይመስለኛል አሁን 4ኛዋ ምናምን መሰለኝ እና ከባድ ነው እንደዚህ አይነት ነገር ይከብዳል። እና ያብ እኔ ትክክል ሰርቷል ብዬ አላስብም። እንደኔ በእኔ አስተሳሰብ ሲናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ። መጀመሪያ መጨረስ ነበረበት ሰውን ከመጉዳት በፊት ማለት ነው። ያችኛዋም አሁን እዚች ጋር ሲመጣ ያችኛዋ እየተጎዳች ነው። ያችኛዋም ልትወደው ትችላለች። እዚህ ጋር ደግሞ ሄሉ አለች። መጀመሪያ እኔ እንደኔ አስተሳሰብ ጨርሶ እዛች ጋር ያለውን ነገር ሁሉንም ጭርስርስ አድርጎ ነበር መምጣት የነበረበት ማለት ነው። በእኔ አስተሳሰብ ማለት ነው። የእናንተንም ሀሳብ አስተያየታት ካላችሁ ሀሳብ አስተያየታችሁን አስቀምጡ በኮሜንት ማለት ነው። ምክንያቱም አሁን ለሄሉ ቀለበት አሰረ። ከዛ እዛችኛዋ ጋር ሄዶ ደግሞ እኔ ጓደኛ አለኝ ለአንቺ አልሆንም ያለንን ነገር እናቋርጥ ብላት ከባድ ነው ለዛች ራሱ ማለት ነው። ምክንያቱም እንዴት እስከዛሬ እንጣላለን? እንዴት በዚህ በትንሽ ነገር እንደ ሌላ ሄደ ቀለበት ታስራለህ? እና እንዴት እሷ ሄደህ ታስራለህ ነው ያለችው። እኔ ትክክል ነው ብዬ አላስብም። ለማንኛውም ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። የዛሬው ቪዲዮ እዚህ ላይ ያበቃል። እኔ ትክክል ነው ብዬ አላስብም። አንደኛው ዋጋ ነገሮችን ጭርስርስ ሳያደርግ እዚህ ጋር መጥቶ መጀመር የለበትም ብዬ ነው የማስበው።